ሰላም ጤና ይስጥልኝ። ዛሬ የምናየው በዓለም ላይ ካሉ ትልልቅ ስትሪመሮች አንዱ ስለሆነው ዳረን ዋትኪንስ ወይም በሁላችንም ዘንድ አይሾስፒድ ስለሚባለው ወጣት ነው። ይህ ወጣት ዛሬ በሚሊዮኖች የሚቆጠሩ ደጋፊዎች አሉት። ነገር ግን ከዚህ ስኬት ጀርባ ያለው ታሪክ፣ የቤተሰቡ ሁኔታና ያለፈባቸው ፈተናዎች ለሁላችንም ትልቅ ትምህርት ይሰጣሉ። በተለይ የሀገራችን ወጣቶች ተሰጧችሁን ወደ ሚዲያ በማምጣት እንዴት ውጤታማ መሆን እንደምትችሉ የሚያሳይ መመሪያ ይዘንላችሁ ቀርበናል። አብራችሁን ቆዩ። ስፒድ እንደ አውሮፓውያኖቹ አቆጣጠር ጥር 21 ቀን 2005 በኦሃዮ አሜሪካ ተወለደ። የዩቲዩብ ቻናሉን በ2016 ሲከፍት ገና ሕፃን ነበር። በመጀመሪያው የቀጥታ ስርጭት ላይ የነበሩት ተመልካቾች 2 ሰዎች ብቻ ነበሩ። አስቡት እንግዲህ ዛሬ በሚሊዮን የሚቆጠሩ ሰዎች በቀጥታ የሚከታተሉት ሰው መጀመሪያ ላይ ማንም አያውቀውም ነበር። ይህ የሚያስተምረን ትልቁ ነገር ስኬት በአንድ ጀንበር እንደማይመጣ ነው። በሀገራችን ብዙ ወጣቶች ቪዲዮ መስራት ሲጀምሩ ቶሎ ተመልካች ካላገኙ ተስፋ ይቆርጣሉ። ነገር ግን ስኬት የጽናት ውጤት መሆኑን ከዚህ ወጣት መማር አለባችሁ። የስፒድ የቤተሰቦች ታሪክ ደግሞ ሌላው ትኩረት የሚስብ ክፍል ነው። ወላጆቹ ዳረን ዋትኪንስ ሲኒየር እና ኤልሳቤት ዋትኪንስ ይባላሉ። ስፒድ ገና ትንሽ ልጅ እያለ ነበረ ወላጆቹ የተፋቱት። መጀመሪያ ከእናቱ ጋር ይኖር የነበረ ሲሆን እናቱ ጋር እያለ ስራው በደንብ በጥሩ ሁኔታ ሊሄድለት ስላልቻለ በ15 ዓመቱ ከአባቱ ጋር ለመኖር ተገዷል። አባቱ ዳዲ ስፒድ በሚል የራሱ የዩቲዩብ ቻናል ያለው ሲሆን ልጁን በስራው በጣም ይደግፈዋል። እናቱም ቢሆን አሁን ላይ ልጇን በይፋ እንደምትደግፍና በተለያዩ ቪዲዮዎችም ላይ እንደምትታይ መረጃዎች ያሳያሉ። ይህ የሚያሳየን እንግዲህ የቤተሰብ ድጋፍ ለወጣቶች ስኬት ምን ያህል ወሳኝ እንደሆነ ነው። ወላጆች ልጆቻችሁ ያላቸውን የዲጂታል ተሰጥኦ አምናችሁ ብትደግፏቸው እንደ ስፒድ ዓለም አቀፍ ዝናን ሊያመጡ ይችላሉ። ስፒድ ጉዞ ሁሉ አልጋ በአልጋ አልነበረም። በተለያዩ ጊዜያት ባሳያቸው ያልተገቡ ባህሪዎች ምክንያት ከታዋቂ የቪዲዮ ጌሞችና ከትዊች መድረክ ለረጅም ጊዜ ታግዶ ነበር። ነገር ግን ከስህተቱ በመማር ይቅርታ በመጠየቅና ጠንክሮ በመስራት ተመልሶ መጥቷል። ወደ ሶሻል ሚዲያ ስትመጡ እንግዲህ ስህተቶች ሊያጋጥሙ ይችላሉ። ዋናው ነገር ከስህተት መማርና ለህዝብ የሚጠቅም ስነ ምግባር የተሞላበት ይዘት ወይንም ኮንተንት ማቅረብ ላይ ማተኮር እንዳለባችሁ ከዚህ ልጅ ታሪክ መማር እንችላለን። በ2024 እና 2025 ስፒድ የደረሰበት ደረጃ አስገራሚ ነው። የዓመቱ ምርጥ ስትሪመር ተብሎም ተሸልሟል። በሚሊዮኖች የሚቆጠሩ ዶላሮችን ለበጎ አድራጎትም አሰባስቧል። ለምሳሌ በቅርቡ በኳታር በተደረገ የእግር ኳስ ጨዋታ ላይ ከ12.7 ሚሊዮን ዶላር በላይ ለተቸገሩ ሰዎች ገቢ እንዲገኝ አድርጓል። የእኛ ሀገር ወጣቶችም እንግዲህ ተሰጧችሁን ጥበብን፣ ስፖርትን፣ ቴክኖሎጂን ወደ ዲጂታል ሚዲያ በማምጣት ለራሳችሁ ገቢ ከመፍጠር ባለፈ እንደ ስፒድ ለሀገራችሁ ትልቅ አስተዋጽኦ ማድረግ ትችላላችሁ። ስልካችሁና ኢንተርኔቱ የገቢ ምንጭና የለውጥ መሳሪያ ሊሆናችሁ ይገባል ማለት ነው። በመጨረሻም አይሾስፒድ የሚያስተምረን ትልቁ ነገር ምንም ሰው ከየትም ተነስቶ የትም መድረስ ይችላል የሚለውን ነው። ተስፋ አትቁረጡ፣ ተሰጧችሁን አውጡ፣ በራሳችሁ ተማመኑ። ቤተሰብም የወጣቶችን ተሰጥኦ እንዲደግፍ ጥሪያችንን እናቀርባለን። አንድ ሰው እንግዲህ ያለውን ተሰጥኦ ለይቶ በማወቅ ወደ ሚዲያው ዓለም ገብቶ ውጤታማ ለመሆን ዝግጅት፣ ትጋትና ስልታዊ አካሄድ ያስፈልገዋል። ይህንን ጉዞ ቢያንስ በዋና ዋና 3 መንገዶች ላይ ከፍለን ማየት እንችላለን። አንደኛው ራስን ማወቅና ተሰጥኦን ማሳደግ ነው። ወደ ሚዲያ ከመውጣቱ በፊት የምታቀርቡትን ነገር ጥራት ያለውና የተለየ መሆኑን ማረጋገጥ ያስፈልጋል። ተሰጥኦን መለየት በጣም ወሳኝ ስለሆነ ሌላው ክህሎትን ማዳበር ያስፈልጋል። ተሰጥኦ ብቻውን በቂ አይደለም። ስልጠናዎችን መውሰድ፣ መጽሐፍትን ማንበብና በዘርፉ ስኬታማ የሆኑ ሰዎችን መከታተል ያስፈልጋል። እንደዚሁም ብራንድ መፍጠር ሌላው ዋናው ቁልፍ የሆኑ ነገር ነው። ሰዎች እናንተን ሲያስቡ ምን ትዝ እንዲላቸው ትፈልጋላችሁ? ይሄ ቶሎ ለመታወቅ እንደዚሁም እየገቡ እናንተን ለማየት እድል የሚፈጥር አንዱ ቁልፍ መሰረት ነው ማለት ነው። ሁለተኛው የሚዲያ አማራጮችን መምረጥ ያስፈልጋል። በአሁኑ ጊዜ ወደ ሚዲያ ለመግባት የግድ ትላልቅ የቴሌቪዥን ጣቢያዎችን መጠቀም አያስፈልግም። ማህበራዊ ሚዲያ ወይንም ሶሻል ሚዲያ እንግዲህ እንደ ቲክታክ፣ ዩቲዩብ፣ ኢንስታግራም እንደዚሁም ፌስቡክ ራስን ለማስተዋወቅ ቀላሉ መንገድ ናቸው ማለት ነው። ቋሚ የሆነ ይዘት ወይንም ኮንተንት በመልቀቅ ተከታይ ማፍራት ያስፈልጋል። መጀመርም አለባችሁ። ልትከተሏቸው የሚገቡ ስልታዊ መንገዶችን ደግሞ ልጠቁማችሁ። አንዱ ይሄ ኮንሲስተንሲ ነው። በሳምንት ቢያንስ 2 ወይም 3 ጊዜ ጥራት ያለው ይዘት ማቅረብ አስፈላጊ ነው ማለት ነው። ሌላው
ኔትወርኪንግ በጣም አስፈላጊ ነው። በሚዲያ ውስጥ ካሉ ሰዎች ጋር መተዋወቅና ልምድ መጠየቅ ያስፈልጋል። ትችትን መቀበል ደግሞ አንዱ ጠንካራ የሚያደርግ ነገር ነው። ከታዳሚ የሚመጡ አስተያየቶችን ለእድገታችን ስለሚጠቅመን መቀበል ያስፈልጋል ማለት ነው። መሰረታዊ የቪዲዮ ቀረጻ፣ ድምፅ ኤዲቲንግ እና ግራፊክስ እንግዲህ በተወሰነ መንገድ ደግሞ ማወቅ ያስፈልጋል ማለት ነው። ሚዲያ ታዋቂነትን ብቻ ሳይሆን ተጽዕኖ መፍጠርንም ይጠይቃል። ስለዚህ ለህዝብ ወይም ለዝነኛነት ብቻ ሳይሆን ለምትወዱት ዓላማ መስራት ያስፈልጋል ማለት ነው። እንግዲህ ብዙዎቻችንን ወደ ኋላ የሚጎትተን ሰው ምን ይለኛል የሚለው አስተሳሰብ ነው። ነገር ግን እውነታው ይሄ ነው። አንተ ቢሳካልህም ባይሳካልህም ሰዎች ማውራታቸውን አይተውም። ልዩነቱ አንተ ዓላማህን አሳክተህ ይወራልህ ወይስ ደግሞ ዝም ብለህ ይወራብህ የሚለው ነው። ተሰጥኦን ስትጠቀም መጀመሪያ ላይ ላይመችህ ይችላል። ድምጽህ በራሱ እንግዲህ ለራስህ እንግዳ ሊሆን ይችላል። ግን ደግሞ መጀመር በራሱ መለማመጃ ነውና ዝም ከማለት መጀመራችሁ በጣም አዋጭ እንደሆነ መክራችኋለሁ ማለት ነው። ሚዲያ ለመጀመር የግድ ትልቅ ስቱዲዮ አያስፈልግም። በእጃችን ላይ ያለው ስልክ ከ10 ዓመት በፊት የነበሩ ትልልቅ የሚዲያ መሳሪያዎችን ሊበልጥ ይችላል ማለት ነው። አሁን ላይ ያለው ድምጽህን መቅዳት ከቻለ፣ ሐሳብህን ራስ መጻፍ ማዘጋጀት ከቻልክ በሚመች ፕላትፎርም መልቀቅ ይኖርብሃል ማለት ነው። ዓለም የሚፈልገው ያንተን ፍጹም መሆን ሳይሆን ያንተን መገኘት ብቻ ነው። ስለዚህ ባላችሁ ነገር አሁኑ ጀምሩ ለማለት ነው። እንግዲህ ይሄ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለጓደኞቻችሁ አጋሩት። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ አስተማሪ ቪዲዮዎች እንገናኛለን። መልካም ቆይታ